السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله. أما بعد فنحمد الله جل وعلا أن يسر لنا هذا اللقاء، وأسأله أن يجعله لنا لقاء مباركا. فقد تناولنا من دروس الماضية فيما يتعلق بهذا الكتاب على وهو المستوى التمهيدي، الأذكار والآداب. كذنيا كتاب طالب العلم سمار مجمر كاللبد كتابوች በተለይ ከአذካሮችና ከአዳቦች ጋር የሚያያዙን ክታብ የመረጥነው አለ። وهو مستوى التمهيدي የሆነ الأذكار والآداب የተጠቀሰው ሶስት ምርቶችን አሳልፈናል። ዒልምን ለመማር የሚያግዘን ነገሮች ምንድናቸው የሚሉን አሳልፈናል። በመቀጠል ደግሞ ሙአሊፉ መጀመሪያ ላይ ፈዳኢሎችን ጠቅሷል። እነዚህ ፈዳኢሎችን ተቅሪበን 4 ፈዳኢሎችን እነሱን አይተን ነበር ያቆምነው። ከዛ አላህ ካለ አሁን ምንገባው ሼኹ የጠቀሰው ይሄ ኪታብ ሁለት ቦታ ነው ያካፈለው። አንደኛው ከአዝካር ጋር የሚያያዝ፣ ሁለተኛው ከአዳብ ጋር የሚያያዝ። አንደኛው ከአዝካር ጋር፣ ሁለተኛው ከአዳብ ጋር። የመጀመሪያውን አላህ ካለ የአዝካሮችን እናያለን፣ በሱ እንጀምራለን። ምን አለ? قسم الأذكار ከአዝካር ጋር የሚያያዘው ክፍል አለ። ከዛ በኋላ መጀመሪያ ላይ የጀመረው الطهارة ከንጽህና ጋር የሚያያዝ ነው። قال الطهارة أي የመጀመሪያው ርዕስ ከጠሃራ ጋር የሚያያዝ ነው። ስንጸዳዳ የሚባሉ አዝካሮች አሉ፣ እሱን ነው መጥቀስ የፈለገው። አምስተኛው ርዕስ قال دخول الخلاء دخول መግባት الخلاء መጸዳጃ። ኢዳን አንድ ሰው ሽንት ቤት ሲገባ ለመጸዳዳት ሲገባ ምንም ያደርገው የሚለው አዝካር ነው የሚባለው ነገር ምንድነው የሚለውን ነገር መጥቀስ ፈለገ። قال كان النبي عليه الصلاة والسلام إذا دخل الخلاء قال اللهم إني أعوذ بك من الخبث والخبائث. اللهم إني أعوذ بك من الخبث والخبائث. حديث رواه البخاري ومسلم من حديث أنس بن مالك رضي الله تعالى عنه. أنس بن مالك رضي الله تعالى عنه الذيلا كان النبي عليه الصلاة والسلام يا لحمة التنيا عليه الصلاة والسلام هون ولا أي كان سيل ይሄ ነገር ኢስቲምራር ያለው ነገር ነው። በተወሰነ ጊዜ የሚያደርጉት አይደለም፣ ሁሌ በዛ ጉዳይ ላይ በመጽናት የሚያደርጉት ነገር ነው። قال كان النبي عليه الصلاة والسلام يا الله መልእክተኛ عليه الصلاة والسلام ሆኗል። ምን ሆኗል? اذا دخل الخلاء الخلاء የሚባለው ታች ላይ ምን አለ? اي اذا اراد ان يدخل مكان قضاء الحاجة አሁን دخل ሲገባ ሲባል ከገባ በኋላ ምንኛውን ዚክር የሚለው ሊገባ ሲል ነው። ምን አለ ሙአሊፉ ታች ላይ اذا اراد ከፈለገ ان يدخل መግባት مكان قضاء الحاجة ጉዳዩን የሚፈጽምበትን ቦታ አይ መጸዳጃ ቤት ሊገባ ልክ በር ላይ ሲደርስ ነው ይሄን ዚክር የሚለው። ምን ነበር የሚሉት? اللهم ጌታዬ ወይ እኔ اعوذ እጠበቃለሁ بك بانت من الخبث والخبائث خبث የሚለው جمع ذكران الشيطان አለ ብዛትን ነው የሚያስይዘው አይ ከወንድ ሸይጣኖች والخبائث ይሄ ደግሞ جمع ነው لإناثهم አይ ከሴት ሸይጣኖችም ባንተ ተጠበቃለሁ ብሎ ያላህ መልእክተኛ عليه الصلاة والسلام መጸዳጃ ቦታ ሲገቡ ይሄን ዚክር ይሉ ነበር። ኢዘን ይሄን ዚክር መሸምደድ መሐፈዝ ያለብን አንደኛው ዚክር ነው።
ከምን ጋር የሚያያዝ ከሽንት ቤት ሰው ሲገባ መጸዳጃ ቦታ ሲገባ ከመግባቱ በፊት የሚለው ነው አሁን ስለ መጸዳጃ ቤት ስናነሳ ይመጣል ወደፊትም አዳቦች አሉ የመጀመሪያው አደብ ስንገባ መጀመሪያ የግራ እግራችን ማስቀደም አለብን አንድ ሁለተኛው ይሄን ዚክር እንላለን ከዛም አልፎ ደግሞ ስንወጣ የሚባል ዚክር አለ እመጣበታለን ሌላኛው አዳብ ضروري ጉዳይ ካልሆነ በስተቀር ሽንት ቤት ውስጥ ቁጭ ብለን ማውራት የለብንም አንድ ወከذلك ደግሞ ጉዳያችንን ከጨረስን ቶሎ ብለን መውጣት አለብን ቦታው ሸይጣኖች የሚሰባሰቡበት ቦታ ስለሆነ እንጂ አንዳንዱ ቁጭ ሞባይል ይዞ ይገባ ሽንት ቤት ሞባይል እያየ እዛ ይቆያል አንደኛ ይሄ ከጤና አቋያም ዶክተሮች እንደሚናገሩት ጉዳት አለው ዝም ብሎ እዛ መቀመጥ አንዳንዴ እግር ላይሰራ ይችላል ወይ ደግሞ ሊደነዝዝ ይችላል ብዙ ነገር ነው ያለው ከዛ አቋያ ይሄም እንደ ጤና ማይመከርም ግን አስለን እንደ ሸሪዓም ራሱ ሰውየው ሽንት ቤት ከገባ ተጸዳድቶ ከጨረሰ በኋላ ቶሎ ብሎ መውጣት ያለበት ضروري ጉዳይ ካልሆነ በስተቀር ማውራት የለበትም ሌላኛ ነገር ደግሞ አስለን ሽንት ቤት ከገባ በኋላ የአላህን ቃልን ሐዲስን የረሱል አለይሂ ሰላቱ ወሰላምን ሐዲስን መናገር ማውጣት አይፈቀድም طيب قال በመቀጠል ምን አለ ስድስተኛው ርዕስ قال الخروج من الخلاء ሰውየው ከሽንት ቤት ሲወጣ ምንድነው የሚለው الخروج መውጣት من الخلاء ከሽንት ቤት ከመጸዳጃ ይህ حديث عائشة رضي الله تعالى عنها يمتع حديثنا الحديث الذي أخرجه الإمام أحمد وأبو داود والترمذي وحسنه الألباني كان النبي عليه الصلاة والسلام عائشة رضي الله تعالى عنها أم المؤمنين عائشة الذي تلالج كان النبي عليه الصلاة والسلام إذا خرج من الغائط قال غفرانك 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 من تلالج يا الله ملتني عليه الصلاة والسلام هونوال إذا خرج بميوتو بساعات من الغائط الغائط የሚባለው أي مكان قضاء الحاجة ይሄ መጸዳጃ ቦታ ነው ያን ጉዳያቸውን ጨርሶ ሲወጡ قال ይሉ ነበር غفرانك ጌታዬ ወይ ያንተን ምሕረትን እጠይቃለሁ أي اللهم اغفر لي ጌታዬ ወይ ማረኝ ነው اللهم اغفر لي ጌታዬ ማረኝ ብሎ ያላህ መልእክተኛ አለይሂ ሰላቱ ወሰላም በዚህ መልኩ ዱዓ እንደሚያደርጉ ከረሱል አለይሂ ሰላቱ ወሰላም የመጣ ነገር አለ ማለት ነው እነሆ ከዚያ አኳያ ሌላኛው ከሽንት ቤት ስንወጣ የሚባለው አዝካርን መሸምደድ አለብን አላ ወሁወ غفرانك غفرانك ጌታዬ ወይ ማረኝ ጌታዬ ወንጀሌን ይቅር በለኝ ብለህ ይሄን ዱዓ ማድረግ ይሄም ከረሱል አለይሂ ሰላቱ ወሰላም የመጣ ነገር ነው ከረሱል አለይሂ ሰላቱ ወሰላም የመጣ ነገር ነው ማለት ነው طيب ቀደም ያልኩት ደግሞ አዳቦቹስ የሚገባው ሽንት ቤት ሲገባ ግራ እግርን ማስቀደም ሲወጣ ቀኝን ማስቀደም ይሄም ዑለማዎች ዘንድ የተወደደ ነው አራቱም የፊቅህ መዛሂቦች ይስማሙበት ጉዳይ ነው አራቱም መዛሂቦች ይስማሙበት ነገር ነው በል በዚህ ላይ ከፊል ዑለማዎች منهم النووي ኢትፋቅ እንዳለበት የተጠቀሰበት ሁኔታ አለ ዑለማዎች የተስማሙበት ነገር እንደሆነ ማለት ነው طيب እሺ ከዛ ምን አለ ሶስተኛው ርዕስ ከጠሃራ ጋር የሚያዝ اذا فرغ من الوضوء አሁን ውዱእ ካደረገ በኋላ ምንድነው የሚባለው አዝካር ምንድነው የሚለውን ነገር መጥቀስ ፈለገ قال النبي عليه الصلاة والسلام ما منكم من أحد يتوضأ فيبلغ أو فيسبغ الوضوء ثم يقول أشهد أن لا إله إلا الله وأن محمدا عبده ورسوله إلا فتحت له أبواب الجنة الثمانية يدخل من أيها شاء إيه كوضوء يمياز رأسه وضوء يمياز عند سو وضوء سيادرك
ማምጣት ያለበት አዳቦች አሉ ከነዛውስ አንደኛው መጀመሪያ ውዱን ሲጀምር ተስሚያ ይፈልጋል ቢስሚላህ ብሎ መጀመር አለበት ቢስሚላህ ብሎ መጀመር አለበት ከዛ በኋላ ውዱን በሐሳብ ሰልሱ ውዱ ማድረግ አለበት ከዛ በኋላ ይሄን ዱዓ ያደርጋል ምን ይላል يا لحمتني عليه السلام من حديث عقبة بن عامر في صحيح مسلم متى في كتاب الطهارة باب الذكر المستحب عقب الوضوء يمين ودلو الذكر كوضوء بحاله من قال عقبة بن عامر قال رسول الله صلى الله عليه وآله وسلم ما منكم كنانت وسط من أحد كنانت عندم سو يتوضأ وضوء يميادرق كهونا فيبلغ بتام مرو أدرقو وضوء يميادرق كهونا أو فيسبغ بمعنى واحد أي قال تاتشل من على أي يتمه على أكمل وجهنا وروس يادرق بمرو وضوء أمالتو بمرو ملك يميادرق إيه سو إيه وضوء بزي ملكو يادرق سو كذاس ثم يقول وضوء أدرقو كجرس بحالا يمير سو أشهد أن لا إله إلا الله أمسكر له بونت من ملقيتا الله سبحانه وتعالى نجي يلم بيه مسكر له يا لسو وأن محمدا عبده ورسوله رسول عليه الصلاة والسلام يا الله بارعنا يا الله ملكتنيانا بلو يتناقرنا يا منسو إلا فتحت له أبواب الجنة الثمانية بتكفت اللتنجي أذكرن سمنتم يجنة بروج إلا فتحت بتكفت انجي أذكرن له لسو أبواب الجنة يجنة بروج الثمانية سمنتم يدخل يقبل من أيها شاء بفلقوا بردقمو يقبل بلو يا الله ملتنيا عليه الصلاة والسلام ينقرون يا الله ملتنيا عليه الصلاة والسلام ينقرون كذا قوية كوضوغا يميزو عندنيو آداب مجمرة بسم الله بلو مجمر اندال لبتق الشالو كذا بوحالا دقمو وضون كجرس بوحالا إهنيون ذكرا مالت اللبت إهنيون ذكرا مالت اللبت للا ذكروچم كرسول عليه الصلاة والسلام يمتو አሉ كرسول عليه الصلاة والسلام የመጡ አሉ ከነዳውስ ቀደምዳኩም ተስሚያ አለ መጀመሪያ ላይ ይሄ ከረሱል አለይሂ ሰላቱ ወሰለም መጥቷል ከዛም አልፎ ደግሞ ለምሳውዱ ሰውዩ ከመጀመሩ በፊት ሲዋክን መጠቀም እነዚህም ከረሱል አለይሂ ሰላቱ ወሰለም የመጣ ነገር አለ ከረሱል አለይሂ ሰላቱ ወሰለም የመጣ ነገር አለ ሰውየው ልክ ውዱን ከመጀመሩ በፊት ሲዋክ ይጠቀምና ከዛ በኋላ ወዱ እንደሚገባም ይሄም ከረሱል አለይሂ ሰላም የመጣ ሱና አለ طيب ሌላኛው ዚክር ነው ብያለው ይሄም ዚክርን መሸምደድ አለብን ይሄኛው ዚክርን መሸምደድ አለብን ይሄኛው ምንድነው አሽሃዱ አን ላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉሁ ሌላ አዝካሮችም የመጡ አሉ ግን ሙአሊፉ ብቻ ስለተጠቀሰ እኛ ሌላውን ሰፋ አድርገን መጥቀስ ቦታው አይደለም እንጂ ሌላ የመጣ ከረሱል አለይሂ ሰላም የመጡ አዝካሮችንም መጠቀም ከኛ ይጠበቃል ከዛ በኋላ ከጣሃራ ጋር የሚያዝ ጉዳዮችን ጨረሰና ወደ ሁለተኛው ርዕስ መግባት ፈለገ አላ ሁወ አሰላት ከሰላት ጋር የሚያዙ አዝካሮችን ሊነግረን ፈለገ ስለ ሰላት ሲነሳ መጀመሪያ ላይ የሚነዛው አዛን ነው ይሄን ደግሞ በዚህ ጉዳይ ላይ ሙአሊፉ ሊነግረን ፈለገ በስሩ ተقريبا ወደ አራት ሐዲሶችን ያመጣል قال مجمر حديث الأذان قال النبي عليه الصلاة والسلام إذا سمعتم المؤذن فقولوا مثل ما يقول ثم صلوا علي إيه حديث رواه الإمام مسلم في صحيح رواه إمام مسلم في صحيح من حديث عبد الله بن عمرو بن العاص في كتاب الصلاة يا الله ملتني عليه الصلاة والسلام عند الذيار إذا سمعتم المؤذن مؤذن أذان يميلو سو أذان بملبسات كسماتشو فقولوا مثل ما يقول السن دميلو بلو السن يميلو النجر كسو بمكتل بلو
إذا قال المؤذن الله أكبر من لالنيا الله أكبر لا إله إلا الله እንደዛው ያለ حي على الصلاة حي على الصلاة ሌላ ይመጣበታል የሚባሉ አለ እዛ ቦታ ላይ አልሙሂም ግን ልክ ሙአዚኑ የሚለውን ነገር ከዋላው ማለት አለብን ከዛ ምን አሉ ثم صلوا علي ከዛ በኋላ በኔ ላይ ሰላትና ሰላምን አውርዱ ነው ከዚህኛው ሐዲስ ሁለት አዳቦችን እንማራለን የመጀመሪያው አዳን በሚባልበት ሰዓት ከሙአዚኑ ጋር ዚክሮችን ማለት እሱ እንዳለ አዳን ካለ በመቀጠል በማለት አይ አላሁ አክበር አላሁ አክበር ሰኛ አላሁ አክበር ከስሩ ሸረ ላ ኢላሃ ኢላላህ ከዛ በመቀጠኛ ሸረ ላ ኢላሃ ኢላላህ ሸረ አነ ሙሐመድ ረሱሉላህ ሸረ ሐይ ዐለ ሰላህ ሐይ ዐለ ሰላህ ሐይ ዐለ ፈላህ ሐይ ዐለ ፈላህ ሌላ ሪዋያ ደግሞ ላ ሐውለ ወላ ቁወተ ኢላ ቢላህ የሚላል ወደፊት እንመጣበታለን አንድ ይሄ ሁለተኛው አዳብ አዳኑ ካለቀ በኋላ በረሱል አለይሂ ሰላቱ ወሰላም ላይ ሰላትን ማውር اللهم صل على محمد وعلى ال محمد كما صليت على ابراهيم وعلى ال ابراهيم الى اخره ይሄም መተደን ሁለት አዳቦች ከዚህ ሐዲስ ላይ ተመረናል ሁለተኛ ሐዲስ قال النبي عليه الصلاه والسلام من قال حين يسمع المؤذن اشهد ان لا اله الا الله وحده لا شريك له وأن محمدا عبده ورسوله رضيت بالله ربا وبمحمد رسولا وبالإسلام دينا غفر له ذنبه رواه مسلم إن حديثا إمام مسلم في كتاب الصلاة باب القول مثل قول المؤذن بالذات سنة من هذا الله حمدتني عليه الصلاة والسلام بالذين حديثات شولاي من قال حين يسمع المؤذن مؤذن أذان بملبس ساعات جزي يالسه من هذا الشيء أي بعد فراغ المؤذن من الشهادتين مؤذن يمجرش شهادتين بلوك هجرسنا حي على الصلاة حي على الفلاح الله أكبر الله أكبر لا إله إلا الله سيل جرسوا بزان جزي إهن لال إهن يالسه أشهد مسكر له أن لا إله إلا الله بونت የሚመለክ ጌታ የለም አላህ Subhanahu Wa Ta'ala እንጂ وحده لا شريك له ብቸኛውን አምላክ ምንም አጋዥ ያሌለው وأن محمدا عبده ورسوله محمد عليه الصلاة والسلام የአላህ ባሪያና የአላህ መልእክተኛ ናቸው ብሎ የመሰከረ ሰው ከዛስ رضيت بالله ربا አምኛለሁ ተቀብያለሁ ወድጃለሁ አላህ አምላኬ እንደሆነ وبمحمد رسولا አምኛለሁ ተቀብያለሁ ወድጃለሁ ረሱል አለይሂ ሰላም የአላህ መልእክተኛ መሆናቸውን وبالاسلام دينا እስምና ደግሞ ትክክለኛ ህይወት እንደሆነ አምኛለሁ ተቀብያለሁ ወድጃለሁ ያለ ሰው غفر له ذنبه ወንጀሉ ይራገፈለታል ብሎ የአላህ መልእክተኛ አለይሂ ሰላቱ ወሰላም ይነግሩናል በዚህኛው ሐዲሳቸው ከዚያ ቋያ ከዚህ የምንረዳው ነገር ትልቁ ነገር አዳን ካለቀ በኋላ የሚባል ዚክር ይሄ ነው አሽሀዱ አን ላ ኢላሃ ኢላላህ وحده لا شريك له وأن محمدا عبده ورسوله رضيت بالله ربا وبالإسلام دينا وبمحمد رسولا إذا አሁን እስካሁን ሶስት አዳቦችን ተመረናል በል አራት አዳኖች ናቸው የመጀመሪያው ልክ ሙአዚኑ አዳን በሚልበት ዝም ማለት አለበት አንዳንድ ሰው ልክ አዳን ሲል ወረ ስራውን ይቀጥልበታል ወሬውን ይቀጥልበታል ጫዋታውን ይቀጥልበታል ሳቁን ይቀጥልበታል ላ ከኛ የሚጠበቀው አዳብ ይሄ አዳን የአላህን Subhanahu Wa Ta'ala ቃልን ከፍ ያደረገ ያለው ሰላትን ያስታወሰን ያለው ከዛ ቆይ ልክ አዳን ሲባል ማዳመጥ አለበት ለምን አዳን አስለን ሲባል በሐዲስ እንደመጣው ሸይጣን ፈሱን እየለቀቀ ነው የሚሮጠው አዳን ላለመስማት ፈሱን በጣም እየፈሳ እየሮጠ ሰዎች አዳኑ ጆሮስ እንዳይገባ እንደዛ ነው የሚሮጠው እኛስ አማኞች በአላህ ያመን አዳን በሚባልበት ሰዓት ለምን በወሬ በዛው እንቀጥላለን ለምን በጨዋታ በዛው እንቀጥላለን አዳን በሚባልበት ዝም ብለ አዳኑ ማዳመጥ አለበት ትልቁ ነገር ብዙ ሰዎች ይዘናጋንበት ልክ ይሆን ለዚህ ነው ሰላታችን ላይ ኢባዳ ይጠፋው ለዚህ በሰላታችን ላይ ኹሹ ይጠፋው ሰላታችን ላይ ኹሹ ይጠፋው ለዚህ ነው አያችሁ ጥንቃቄ ይፈልጋል ከዛ እኮ የመጀመሪያው ዝም ብሎ አዳኑ ማዳመጥ ሁለተኛው ሙአዚኑ የሚለው ከሱ ጋር ማለት ሶስተኛው አዳብ በረሱል አለይሂ ሰላቱ ወሰለም ላይ ሰላትና ሰላም ማውረድ ثم صلوا علي ብሏል
ሌላኛው ይሄኛው ዚክር ማለት አሽሀዱ አን ላ ኢላሃ ኢላላህ ወህደሁ ላ ሸሪከ ለ ወአነ ሙሐመድ ዐብዱሁ ወረሱሉሁ ረዲቱ ቢላሂ ረባ ወቢልኢስላም ዲና ወቢሙሐመድ ረሱላ ኢዘን ዝጋው አራት ነገር ይዘናል ከዛ ምን አለ ሶስተኛ ሐዲስ ላይ قال النبي عليه الصلاه والسلام ثم قال حي على الصلاه قال لا حول ولا قوه الا بالله ثم قال حي على الفلاح قال لا حول ولا قوه الا بالله لهون هي ليلا آداب لك قالوا مثالي رسول عليه الصلاه والسلام اذان በመሰሙበት ጊዜ ሙአዚኑ የሚለውን ነገር ከዋላው በሉ ብሏል አይደለ ግን حي على الصلاه ሲባል حي على الفلاح ሲባል እዛ ጋር የሚባለው ነገር ምንድነው ያን ሊያስተምሩን ፈለጉ በዛ ሰዓት ላይ የሚባለው لا حول ولا قوه الا بالله اي ሰውየው ታቸው ምናል اي لا تحول من حال الى حال الا بالله ولا قوه لنا الا بالله اي لا حول ሰውየው ከሁኔታው ወደ ሌላ ሁኔታ መቀየር አይችልም መዛወር አይችልም በአላህ ፍቃድ እንጂ ولا قوه ኃይልም የለውም ችሎታም የለውም ባሪያው የአላህ እንጂ ይሄን ነው የሚለው ሱብሃንአላህ እቺ ለፍዝ ايها الاخوه والاخوات لها معناها لها تاثير عظيم على العبد اذا تاملها ባሪያው አስተንትኖ እቺ ነገር የሚል ከሆነ በተለይ አዳን ላይ والله ትልቅ የሆነ ለውጥ ያመጣል ለምን የፈለገ ስራ ላይ ቢሆን حي على الصلاه ولا صلاتنا እየተባለ ነው حي على الفلاح ወደ መዳኛ መንገድና እየተባለ ነው ግን لا حول ولا قوه الا بالله ሲልስ ባሪያው ምንም አይነት መቀየርም መዘዋወርም መቀየርም አልችልም አላህ ከፈቀደልኝ እንጂ ኃይሉም ችሎታም የአላህ ነው ሲል ስንሶኮ የመስጊድ ቤቱ መስጊድ አጠገብ ሆኖ መስጊድ ማይመጣ አዳን በየቀኑ የሰው መስጊድ ማይመጣ ስንት አለ አላህ ወፈቀው አሁን ደግሞ አዳን ከሩቁ ሰምቶ የሚመጣ ስንት አለ ግን እቺን ቃስንኛ ምናስተነትናት ከሆነ የፈለገ ስራ ብትሆን ያ አላህ ወፍቀኝ ይያልከው ሰላቱ ወፍቀኝ ይሄን ሰላት አለሰን ሰው አዳን እየሰማ ጀማዓ ማይመጣ ሰላት የሚያቆይ ስንት አለ ከነጃጅ ማይሰግድም ስንት አለ ይሄ ወሱ ትልቅ የሆነ ትርጉም አለ ይሄ ሐዲስ اخرجه الامام مسلم في صحيحه طيب قال راتنيا حديث قال النبي عليه الصلاه والسلام من قال حين يسمع النداء اللهم رب هذه الدعوه التامه والصلاه القائمه آتي محمد الوسيلة والفضيلة وابعثه مقاما محمودا الذي وعدته حلت له شفاعتي يوم القيامة حديث في صحيح بخاري متى من حديث جابر بن عبد الله رضي الله تعالى عنه متى يا لحمتني عليه الصلاة والسلام እንደዚህ አሁን ሌላ አዝካር ሌላ አዳብ እንማራለን ከዚህኛው የመጀመሪያው ዝም ማለት ነው ብያለሁ ሁለተኛው ሙአዚኑ እንደሚለው ማለት ነው ሶስተኛው በረሱል አለይሂ ሰላቱ ወሰለም ሰላትና ሰላም ማወረድ ነው ብያለሁ አራተኛው አሽሀዱ አን ላ ኢላሃ ኢላላህ ወህደሁ ላ ሸሪከ ለ ወአነ ሙሐመድን ዐብዱሁ ወረሱሉሁ ረዲቱ ቢላሂ ረባ ወቢልኢስላም ዲና ወሙሐመድን ረሱላ የሚለው አምስተኛው حي على الصلاه حي على الفلاح ሲባል لا حول ولا قوه الا بالله ማለት እንደሆነ ሌላኛው ስድስተኛው አዳብ ይሄን ذክር ደግሞ መጨመራችን ነው رسول عليه الصلاه والسلام እንደዚህ ያለው من قال حين يسمع النداء ልክ ጥሪን በሚሰማበት ጊዜ የሚል ሰው አዳንን ሰምቶ ከጨረሰ በኋላ ይሄን የሚል ሰው اللهم ጌታዬ ወይ رب هذه الدعوه يسኛው دعوه ጥሪ ባለቤት ይሆንኩ ጥሪ እኮ ነው حي على الصلاه ጥሪ ነው حي على الفلاح ጥሪ ነው لا اله الا الله ጥሪ ነው ይሄ ሁሉ ጥሪ ነው የነዚህ የዚህኛው ቃል ጥሪ አምላክ ይሆንኩ አታም ሙሉ ይሆነ اي دعوه الاذان ዝጋ አዳን ላይ ያለው ዳዕዋ ማለት والصلاه القائمه የቆመችው ሰላት የሚሰገረው ሰላት آتي محمد رسول عليه الصلاه والسلام ስታቸው الوسيله መዳረሻን والفضيله ትልቅን ቦታ الوسيله من አልታችላ اي منزله في الجنه لا ينبغي الا للنبي عليه الصلاه والسلام ቦታ ነው ያ الوسيله ቦታ ነው ጀነስ የሚገኝ ቦታ ለመልእክተኛው እንጂ ሌላ ሰው የማይሆን والفضيله الرتبه الزائده على سائر الخلائق
አንደኛ ወሲላ የሚለው ቦታ ነው አማ ፈዲላ ደግሞ የሚባለው ከቦታ ውጪ በራሱ እነሱ ከሌላ ሰው ከፍ የሚያደርጋቸው ደረጃ ማለት ይሄን ለረሱል አለይሂ ሰላቱ ወሰለም ሰጣቸዋል ወብዓثه مقاما محمودا መልእክተኛውን ቀስቅሰው መቃመን ቦታን محمودا የተሞገሰ ቦታ ይሄ ደግሞ የት ነው ትልቁ ሸፋዓቱል ዑዝማ ይባላል ቂያማ ብዙ አመትን ሰዎች ከቆሙ በኋላ ከዛው ፍርዱ እንዲሰጥ ሄዶ የሚጠይቀው ረሱል አለይሂ ሰላም ብቻ ሌላ ሰው አይደለም ሸፋዓቱል ዑዝማ ይባላል ያን ደግሞ ለረሱል አለይሂ ሰላም ስጥ ብለን አላህን ምንለምነው الذي وعدته ለሳቸው ቃል የገባከው ምን አለታች ላይ المقام المحمود الشفاعة العظمى لتعجيل الحساب والراحة من طول الموقف في المحشر مقام محمود የሚባለው የረሱል አለይሂ ሰላም አመላይ ትልቁ لتعجيل ለማቻከል الحساب حساب ብዙ አመት ቆሟል والراحة ሰዎች ደግሞ ረፍት እንዲወዙ من طول الوقوف يقومበትን ከቆሙበት ቦታ ላይ ረፍት እንዲወዙ في المحشر በዛ የአኺራ የየውም القيامة ሜዳ ላይ የተሰበሰቡበት ቦታ ላይ ይሄን ያለ ሰው አላህ መልእክተኛ አለይሂ ሰላቱ ወሰለም حلت له شفاعة የኔ ሸፋዓን ያገኛል ብሎ ረሱል አለይሂ ሰላቱ ወሰለም ይነግሩናል ማለት ከዚያ አቋያ ይሄም ሌላኛው አዳብ ነው ዱዓ ከሚባል ውስጥ አንደኛው ታች ለሼኹ አጠቃለለው ይሄን ጉዳይ قال المشروع من الذكر عند سماع الأذان ما يأتي እኔ ቀደም በዝርዝር የተጠቀስኩት እሱ ወደ 477 المشروع የሚፈቀደው من الذكر كذكر عند سماع الأذان አዛን በሚሰማበት ጊዜ ማድረግ ያለብን ነገሮች ሱናዎች ከዚህ በኋላ ቀጥሎ ይመጡ ናቸው አለ አንደኛ يقول كما يقول مؤذن እንደሚለው ይላል إلا في هيئتين ይባል لا حول ولا قوة إلا بالله የሚባል هيئتين ደግሞ ምንድነው حي على الصلاة حي على الفلاح እዛ ቦታ ላይ يقول لا حول ولا قوة إلا بالله ሁለተኛው إذا فرغ المؤذن من الشهادتين መጨረሻ ላይ ደግሞ مؤذن ከጨረሰ يقول لا أشهد أن لا إله إلا الله وحده لا شريك له وأن محمد عبده ورسوله رضيت بالله ربا وبمحمد رسولا وبالإسلام دينا ولت ثالثا إذا فرغ من الأذان يقول اللهم صل وسلم على نبينا محمد لمن ثم صلوا علي بلا أردتني بعد الصلاة على النبي رسول عليه الصلاة والسلام لصلاتنا سلام كورد بوها يقول اللهم رب هذه الدعوة التامة والصلاة القائمة آتي محمد الوسيلة والفضيلة وبعث مقاما محمود الذي وعدته የሚለውን ይላል ኢዘን ከአዛን ጋር የሚያዙ አዳቦችና አዝካሮች ይሄን ይመስላል እኛም ይዛይ ደርሳች የክፍል 4 ተዝላይ እናቆማለን ሰምቶ ከሚጠቀሙበት ሰዎች አላህ ይድርገን هذا بالله التوفيق والله تعالى اعلم وصلى الله وسلم على نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته